ከ23 ዓመት በታች ሆንክ በደንብ እንድታዳምጥ የምፈልገው ይሄ ነገር ነው። እንደ ሜንቶር እንደ ሌላ አድቫይስ አይሰጥም፣ ግን በጣም የሚጠቅመን ፕሪንሲፕል ልንገር። ሁልጊዜ ነገሮችን የምትጠብቅ ከሆነ ለምሳሌ በአንተ ምን ታደርጋለህ? ለምሳሌ ቤተሰቦችን ትጠብቃለህ ወይም ምክንያቱም ሁልጊዜ ከእነሱ ጋር አይደለ ወይ ቤት ውስጥ ነው የምትቀመጠው ወይም እነሱ የሰሩትን ነው የምትበላው ምናምን። ይህን ስል ራሱ አንዳንዴ ኔጌቲቪቲ ይሰማኛል፣ ምክንያቱም ሁላችንም ያለፍንበት ነገር ነው እና ከዚህ ብሬክ ለማድረግ ምን ይጠበቅብሃል መሰለህ? ከአንተ እነሱ ሰፖርት የምታረግ ከሆነ ዲፔንደንት ትሆናለህ፣ እነሱ ላይ ዲፔንደንት ትሆናለህ እና እነሱ ነገሮችን እስከሚያቃልሉልህ እየጠበክ ነው ማለት ነው። ጀስት አዲስ ነገር ለመጀመር እነሱን አለመጠበቅ ነው። ይሄ ነው ዋናው ኢምፖርታንት ፕሪንሲፕል ብዬ የምነግርህ። እነሱን መጠበቅ ከሆነ አቀል አንዳንዴ ሪላይዝ ካራኩት ማለት ነው የራስህን ላይፍ ስትመራ ሌሎችን ታያለና ሁሉም ሰው ሰልፊሽ እንደሆነ ነው። ስለአንተ አያገባውም። እስቲ ቁጭ ብዬ አንዳንዴ አንተ መንገድ ላይ ያደረግከውን ወይም ዊርድ ነገር ወይም ዳንስ አደናነስን ሁልጊዜ ቁጭ ብዬ ስቅበታለሁ አልስቅበት። ያን ሪላይዝ ማድረግ ያለብህ ሁሉም ሰው ሰልፊሽ ነው እና እነዛ ሰልፊሽ የሆኑ ሰዎች ማለት ነው በጣም ምን አላቸው መሰለ ለራሳቸው ብቻ ነው የሚያስቡት። ኦፍኮርስ ሰልፊሽ አይደለም፣ ግን አንዳንዴ ሰልፊሽ የሆነ ዲፔንደንት የሆኑ ሰዎች አሉ። ለምሳሌ ምክንያቱም በቤተሰብ ጫና ይሄን ነገር አድርገህ የተባሉ ሰዎች አሉ። ግን ወደ ፕሪንሲፕሉ ስመለስ ጀስት እነዚህ ከቤተሰቦች ጋር መዋል ምናምን እነሱን ዋይፋይ መካፍሎት ምናምን እና እነሱን መቼም እንዳትጠብቅ ነው። የራስህን ነገር ራስ ኤክስኪዩት ለማድረግ ሞክር ማለት ነው። ኦፖርቹኒቲዎችን ሁሌ ካያቸው ማለት ነው ኔጌቲቭ ከሆነ ወይ አላገኘም ሳትሞክረው ማለት ወይ አላገኘም ምትል ከሆነ ሁሉ ጊዜ ነገሮችን መቼም አታገኛቸው። ይሄ ነው መረዳት ያለብን ማለት ነው። ሁሉ ጊዜ እነሱ የምጠብቅ ከሆነ ሁሉ ጊዜ ራስን ታጣለህ። 100% ነው ነገር። ለምሳሌ አባትህ ወይ እናትህ የሆነ ነገር አድርጎኛል መኪና ይገዙልኛል ምናምን እና ጀስት ያ አትሪቢዩቲንግ ፋክተር ነው እና ምንም እንደማይጠቅምህ መረዳት አለብህ። ግን ሪስፖንሲቢሊቲ እንደሆንክ ወቅ ምክንያቱም አንዳንዴ አስብ ውስጥ አንዳንዴ ኔጌቲቭ ማሰብ ጥሩ ነው፣ ምክንያቱም የፊውቸሩን አውትካም በጣም እንድታውቅ ያደርጋል። ምክንያቱም ለጀሰ ቤተሰቦችህ የሉም እንበል በህይወት እና አስብ ውስጥ ህይወት ላይ አሁን ከረንትሊ እየኖርክ ያለው ህይወት ላይ ምን እንደሚሰማ ምን እንደምታደርግ ያን ሲቹዌሽን ውስጥ ክተትና ራስን ማለት ነው ምን እንደምታደርግ ሁሉንም ጻፈው። ልታለቅስ ትችላለህ፣ የሆነ ነገር ልታደርግ ትችላለህ፣ ወይም ኢቬንቹዋሊ ማለት ነው የራስን ህይወት መቆጣጠር ትጀምራለህ። እና ለዛ ነው የምልህ ይሄን አንዳንድ ሰዎች ያ እስከሚሆን ልጠብቅ ሊሉ ይችላሉ፣ ግን አንዳንዴ የእነሱ እድሜም ልደርስ ትችላለህ፣ አይታወቅም። ለማንኛውም ይሄን መረዳት አለብህ። ማንም ሰው ማጠበቅ አዲስ ቪዲዮ ይኸው ሰው ያመጣል፣ ከዛ 2026 ይሄ ትሪክ ይመጣል፣ ሁሉም ታያለህ። ሁሉም 2026 ይሄ ትሪክ ይመጣል ብለው ነው የሚፖስቱት። አሁን ጃንዋሪ ላይ ስለሆነ ማለት ነው መረዳት አለብህ። ስለዚህ መቼም ቤተሰቦችን እንዳትጠብቅ